የጥቁር ገበያ ሐዋላ ምንዛሬ ከፍተኛ ማሽቆልቆልን በተከታታይ ሰሞኑን እያሳየ ሲሆን የባንኮች ምንዛሬ ደግሞ ከፍተኛ መጨመር እያሳየ ነው። እንደምንቆያችሁ ዛሬ ግንቦት 13 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪ የተለያዩ ሀገር ገንዘቦችን እጃችሁ ላይ ካለ የት ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣቸዋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር አድርጉ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያው 183 ብር ከ96 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ አሜሪካ ዶላርን 173 ብር ይገዛሉ። መሸጫቸው 176 ብር ከ11 ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ወጋገን ባንክ ላይ አንድ አሜሪካ ዶላር በዛሬው ዕለት 160 ብር ከ76 ሲመነዘር መሸጫው 163 ብር ከ97 ነው። ብሔራዊ ባንክ ላይ ደግሞ 1 ዶላር 157 ብር ከ59 ሲመነዝሩ መሸጫቸው 158 ብር ከ60 ነው። ዘመን ባንክ ላይ ደግሞ 155 ብር ከ64 እየመነዘሩ 158 ብር ከ76 በመሸጥ ላይ ናቸው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምታዩት 247 ብር ከ02 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ 229 ብር ከ43 ይመነዘራል። መሸጫው 233 ብር ከ79 ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ወጋገን ባንክ ላይ 1 ፓውንድ 215 ብር ከ30 ሲመነዘር መሸጫው 219 ብር ከ61 ነው። ብሔራዊ ባንክ ላይ ደግሞ 212 ብር ከ11 እየመነዘሩ 214 ብር ከ05 ሲሸጡ አዲስ ኢንተርናሽናል ባንክ ላይ 210 ብር ከ18 እየመነዘሩ 214 ብር ከ39 በመሸጥ ላይ ናቸው። ሌላኛው ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 213 ብር ከ75 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 200 ብር ከ23 ይመነዘራል። መሸጫው 204 ብር ከ03 ነው። እንደዚሁም በከፍተኛ ደረጃ ዩሮን በዛሬው ለሚመነዝሩ ባንኮችን ስናይ ቀዳሚው ህብረት ባንክ ላይ 1 ዩሮ 187 ብር ከ14 ሲመነዘር መሸጫው 190 ብር ከ88 ነው። ወጋገን ባንክ ላይ ደግሞ 186 ብር ከ46 እየመነዘሩ 190 ብር ከ19 ሲሸጡ ጋዳ ባንክ ላይ 184 ከ80 እየተመነዘረ 188 ብር ከ50 በመሸጥ ላይ ነው። ሌላኛው ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው ምንዛሬ 234 ብር ከ10 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ስዊስ ፍራንክ 218 ብር ከ15 ይመነዘራል። መሸጫው 222 ብር ከ19 ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ወጋገን ባንክ ላይ አንድ ስዊስ ፍራንክ በዛሬው ዕለት 202 ብር ከ54 ሲመነዘር መሸጫው 270 ብር ከ61 ነው። ብሔራዊ ባንክ ላይ ደግሞ 201 ብር ከ19 እየመነዘሩ 201 ብር ከ90 ሲሸጡ ንብ ባንክ ላይ 196 ብር ከ93 እየመነዘሩ 200 ብር ከ87 በሚሸጥ ላይ ናቸው። ሌላኛው ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 27 ብር ከ05 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ቻይና ዩዋን 25 ብር ከ83 ይመነዘራል። መሸጫው 26 ብር ከ32 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 24 ብር ከ84 ሲመነዘር መሸጫው 25 ብር ከ34 ነው። ወጋገን ባንክ ላይ ደግሞ 23 ብር ከ60 እየተመነዘረ 24 ብር ከ07 ሲሸጥ ብሔራዊ ባንክ ላይ 23 ብር ከ27 እየመነዘሩ 23 ብር ከ97 በመሸጥ ላይ ነው። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 133 ብር ከ59 ሲመነዘር በከፍተኛ ደረጃ የሚመነዝሩ ባንኮች ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ካናዳ ዶላርን 115 ብር ከ07 ሲመነዘር መሸጫው 115 ብር ከ90 ነው። ብርሃን ባንክ ላይ ደግሞ 112 ብር ከ68 እየመነዘሩ 114 ብር ከ94 ሲሸጡ ልማት ባንክ ላይ 112 ብር ከ46 እየመነዘሩ 114 ብር ከ94 በመሸጥ ላይ ናቸው። የአውስትራሊያ ዶላርን ስናይ አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ 130 ብር ከ94 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር በዛሬው ዕለት 112 ብር ከ65 ይመነዘራል። መሸጫው 112 ብር ከ71 ነው። ልማት ባንክ ላይ ደግሞ 110 ብር ከ50 እየመነዘሩ 112 ብር ከ65 ሲሸጡ ቡና ባንክ ላይ አንዱን አውስትራሊያ ዶላር 109 ብር ከ89 እየመነዘሩ 112 ብር ከ06 በመሸጥ ላይ ናቸው።
ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ67 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩት ቀዳሚው ወጋገን ባንክ ላይ አንድ ክሮና 17 ብር ከ07 ሲመነዘር መሸጫ 17 ብር ከ41 ነው። አዋሽ ባንክ ላይ ደግሞ 17 ብር ከ06 እየመነዘሩ 17 ብር ከ40 ሲሸጡ ብሔራዊ ባንክ ላይ 16 ብር ከ84 እየመነዘሩ 16 ብር ከ89 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ01 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 46 ብር ከ87 ይመነዘራል። መሸጫ 47 ብር ከ76 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው የኦሮሚያ ህብረት ስራ ባንክ ላይ በዛሬው ዕለት አንድ ሳውዲ ሪያል 43 ብር ከ91 እየመነዘረ የሚገኝ ሲሆን መሸጫ 44 ብር ከ79 ነው። ዳሽን ባንክ ላይ ደግሞ 43 ብር ከ78 እየመነዘሩ 44 ብር ከ66 ሲሸጡ ስኬት ባንክ ላይም አንድ ሳውዲ ሪያል 43 ብር ከ46 ይመነዝራል። መሸጫ 44 ብር ከ32 ነው። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 50 ብር ከ05 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 47 ብር ከ46 ይመነዘራል። መሸጫ 48 ብር ከ35 ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው የኦሮሚያ ህብረት ስራ ባንክ ላይ በዛሬው ዕለት አንድ ድርሃምን 44 ብር ከ73 ይመነዘራል። መሸጫ 45 ብር ከ62 ነው። ዳሽን ባንክ ላይም አንድ ድርሃም 44 ብር ከ69 ሲመነዘር መሸጫ 45 ብር ከ59 ነው። እንደዚሁም ስኬት ባንክ ላይ 44 ብር ከ29 የመነዘሩ 45 ብር ከ17 በመሸጥ ላይ ናቸው። ሌላኛው ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 594 ብር ከ42 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርን በዛሬው ዕለት 516 ብር ከ13 እየመነዘረ የሚገኝ ሲሆን መሸጫ 516 ብር ከ13 ነው። ልማት ባንክ ላይ ደግሞ 503 ብር ከ71 እየመነዘሩ 513 ብር ከ78 ሲሸጡ ንግድ ባንክ ላይ 493 ብር ከ09 እየመነዘሩ 502 ብር ከ96 በመሸጥ ላይ ናቸው። ሌላኛው የኳታር ሪያልን ስናይ አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ78 ሲመነዘር በባንክ 45 ብር ከ05 በመመንዘር ላይ ይገኛል። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 259 ብር ከ28 ይመነዘራል። በባንክ ደግሞ በ221 ብር ከ94 እየመነዘሩት ነው። የባህሬን ዲናርም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ አንድ ባህሬን ዲናር 487 ብር ከ28 ይመነዘራል። በባንክ ደግሞ 414 ብር ከ87 ነው። የኦማን ሪያልም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ አንድ ኦማን ሪያል 478 ብር ከ06 ሲመነዘር በባንክ ደግሞ 412 ብር ከ01 ይመነዝሩታል። የመን ሪያልም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ በ0.77 ሳንቲም ሲመነዘር በባንክ በ0.65 ሳንቲም ይመነዘራል። ቱርክ ሊሬን ስናይ አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያ 4 ብር ከ03 ሲመነዘር በባንክ 1 ብር ከ27 እየመነዘሩት ይገኛል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ 63 ብር ከ35 ሲመነዘር በባንክ 55 ብር ከ30 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ53 ይመነዘራል። የኬንያ ሽልንግ 1 ብር ከ23 እንደዚሁም የጅቡቲ ፍራንክ በ0.88 ሳንቲም በባንክ እየተመነዘረ ይገኛል። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ፣ ካፒታል ማርኬት ኢትዮጵያ፣ አዲስ ፎርቹን እንደዚሁም ኢትዮ ፎሬክስ ናቸው። ቻው።